በአሰብ አካባቢ አዲስ የጦርነት ደመና። ዶክተር አብይ አህመድና የብልጽግና ፓርቲያቸው ወደ ኢትዮጵያ ፖለቲካ ከመምጣቱ ጀምሮ የወደብና የባህር አጠቃቀም ጉዳይ የመጀመሪያው የመነጋገሪያ ርዕስ ሆኖ ቆይተዋል። መደመር በሚል ፖሊሲ ስር በኢትዮጵያና ኤርትራ መካከል እንደ ዋና የስምምነት ነጥብ ተደርጎ ይታይ የነበረው የወደብና የባህር አጠቃቀም ጉዳይ ከትግራይ ጦርነትና የፕሪቶሪያ ስምምነት በኋላ በሁለቱ ሀገራት መካከል ከፍተኛ የውጥረት መንስኤ ሆኗል። ኢትዮጵያ ለዚህ የወደብና የባህር አጠቃቀም ጉዳይ በስምምነት ካልተገኘ በግፊት ማግኘት ይሻላል በሚል አስተሳሰብ በመተካት በሀገር ውስጥ ፕሮፓጋንዳና በዓለም አቀፍ ዲፕሎማሲ እያውለበለበች ትገኛለች። ይህ ሁኔታ ደግሞ በሁለቱ ሀገራት መካከል ጦርነት እንዳይነሳ ስጋት ደቅነዋል። በአሁኑ ወቅት በኢትዮጵያ በኩል በተደጋጋሚ እየተነሳ ያለው የባህር ተጠቃሚነት ጉዳይ በመንግስት ባለስልጣናትም ሆነ በማህበራዊ ሚዲያ ስር አስፈጻሚዎች ወደ ፕሮፓጋንዳ ደረጃ ደርሰዋል። በተለይ ደግሞ ወታደራዊ ስልጠና እየተሰጠና ዘመናዊ የጦር መሳሪያ ግዢ እየተፈጸመ ለጦርነት ሰፊ ዝግጅት እየተደረገ ነው። በኤርትራ በኩልም መራራ ፕሮፓጋንዳ እየተነዛና ጠንካራ ወታደራዊ ዝግጅት እየተደረገ ነው። በሁለቱ ሀገራት አዋሳኝ አካባቢዎች በተለይ በአሰብ ድንበር ላይ ወታደሮች እየተጨመሩ የውጊያ ምሽጎች እየተቆፈሩና ከባድ መሳሪያዎች እየተተከሉ መሆናቸውን የተለያዩ ሚዲያዎች እየዘገቡ ነው። በእረፍት ላይ ያሉ የኤርትራ ወታደሮች በሙሉ ወደ ክፍላቸው እንዲመለሱ ማስጠንቀቂያ የተሰጣቸው ሲሆን አዳዲስ ወታደሮችም ወደ ቤታቸው እንዳይሄዱ ማስጠንቀቂያ ተሰጥቷቸዋል ሲሉ ከስፍራው የደረሱን ምንጮች ገልጸዋል። በዚህ ሁኔታ በመነሳት በሁለቱ ሀገሮች መካከል ያለው ጦርነት የማይቀር ነው ወደሚባል ደረጃ ደርሰዋል። ነገር ግን ኢትዮጵያ ለምንድናት የባህር አጠቃቀምን ጉዳይ ወደ ጦርነት ሊያመራ በሚችል አኳን እየደፋችበት ያለው የሚል ጥያቄ ማንሳት አስፈላጊ ይሆናል። ዶክተር አብይ አህመድ በሀገራቸው ፓርላማ ፊት ለፊትም ሆነም በመንግስት መገናኛ ብዙሃን ለኢትዮጵያ ሕዝብ ባስተላለፉት መልእክት የባህር በር እጦት ለኢትዮጵያ የህልውና ስጋት ነው ሲሉ ይከራከራሉ። በኢህአዴግ ዘመን ተረስቶ የነበረው የባህር ተጠቃሚነት ጉዳይ ቀስ በቀስ የእያንዳንዱ ኢትዮጵያዊ መነጋገሪያ ርዕስ ሆኗል። ይህ ጉዳይ ግን እንዴት ነው ከኢኮኖሚ ፋይዳ ባለፈ የህልውና ስጋት ሊሆን የቻለው? የኢትዮጵያ የውጭ ግንኙነት ኢንስቲትዩት ምክትል ስራ አስፈጻሚ ዶክተር አብዲ ዘነበ ጉዳዩ የህልውና ስጋት እንደሚያሳድር ይስማማሉ። የኢትዮጵያ ባህር አጠቃቀም ጥያቄ የህልውናና የልማት ጥያቄ ነው ሲሉም ለኢትዮጵያ ዜና አገልግሎት ተናግረዋል። ይህንን አመለካከት ለመደገፍ በርካታ የኢኮኖሚና የጸጥታ ነጥቦችን በማንሳት ኢትዮጵያ የባህር ተጠቃሚ መሆን ይገባታል በማለት ሊያስረዳ ይሞክራል። በዓለም ህዝብ ብዛት ቀዳሚ የሆነችው ኢትዮጵያ ከቀይ ባህር 60 ኪሎ ሜትር ርቀት ላይ ትገኛለች። ኢትዮጵያ ኤርትራ ነጻነቷ ከማግኘቷ በፊት የኤርትራን ባህር ለረጅም ጊዜ ስትጠቀም ኖራለች ከሚለው የታሪክ ክርክር ጋር ተዳምሮ የአሰብ ወደብን የመጠቀም መብት እንዳላት ትሟገታለች። ኢትዮጵያ ነባሩንና በፍጥነት እያደገ የመጣውን የህዝብ ብዛቷን እንደ ማስረጃ የምታየው የሀገሪቱን ኢኮኖሚ እየተስፋፋ መምጣቱ የወደብ የመጠቀም መብትም እንደሚደግፍ ነው። ኤርትራ ትንሽ ሀገር ናት። ኢትዮጵያ ግን ከ100 ሚሊዮን በላይ ህዝብ ያላት ሀገር ሆና ባህር አልባ መሆኗ ተቀባይነት እንደሌለው ለኤርትራ ለማሳመን ትሞክራለች። ዶክተር አብዲ ዘነበ እንዳሉት የባህር በር እጦት ለኢትዮጵያ ኢኮኖሚ እድገትና ልማት ትልቅ እንቅፋት ነው። የትራንስፖርት ወጪ ኢትዮጵያ ከምታገኘው የውጭ ምንዛሪ በላይ ነው ይላሉ። ከጊዜ ወደ ጊዜ እየጨመረ የመጣው የትራንስፖርት ሎጂስቲክ የትራንስፖርት መርከቦች ለረጅም ጊዜ መቆየትና የወደብ አገልግሎት መጓተት የሸቀጦች ዋጋ ወደ ሀገር ቤት እስኪደርሱ ድረስ እየጨመረ በመምጣቱ የህዝቧን አኗኗር በእጅጉ ይጎዳል። በተጨማሪም ከውጭ የሚገቡ የኢንዱስትሪ ማሽኖች ዋጋ በጣም ውድ ስለመሆኑ ይህም የሀገር ውስጥ ምርትና ተወዳዳሪነት ላይ አሉታዊ ተጽዕኖ ያሳድራል። በተጨማሪም እነዚህ የትራንስፖርት መጓተቶች እና የዋጋ ጭማሪዎች የሀገር ውስጥ ምርቶችን ለዓለም ገበያ በማቅረብ ላይ ያላቸው አሉታዊ ተጽዕኖ እና የሀገሪቱን ዓለም አቀፍ የውጭ ንግድ ተወዳዳሪነትና የሀገር ውስጥ የኢንዱስትሪ ልማትን ያዳክማል።
ወደ ሀገሪቱ መሳብ የነበረባቸው የውጭ ቀጥታ ኢንቨስትመንትና ቱሪዝምም ክፉኛ ይጎዳሉ። ዶክተር አብዲ ኢትዮጵያ የሀገር ውስጥ ሰላምና መረጋጋትን ማረጋገጥ፣ ቀጠናዊ ውህደትን እና ስትራቴጂካዊ የንግድ አጋርነትን ማጠናከር ዋና ፖሊሲዎችን ለማሳካት ያልተቋረጠም የባህር አገልግሎትና የተለያዩ ወደቦች ያስፈልጋታል። ይህ ካልሆነ ግን ኢትዮጵያ የምትፈልገውን ልማት ማስመዝገብ አትችልም ብቻ ሳይሆን ህልውናዋም ጥያቄ ውስጥ እንደሚወድቅ ያምናል። ኢትዮጵያ በአፍሪካ ቀንድ አካባቢ የምትገኝ እንደመሆኗ በጸጥታና ሰላም እጦት አደጋዎች መጠቃቷ የማይቀር ሲሆን እነዚህ ዓለም አቀፍ ስጋቶች በቀይ ባህር በኩል ስለሚመጡ ቀጠናዊ በማረጋጋት ስራ መሳተፍ ትፈልጋለች። ለምሳሌ ግብጽ ከኤርትራ መንግስት ጋር በመተባበር በቀይ ባህር ላይ እያደረሰች ያለው አደጋ ለኢትዮጵያ እንቅልፍ እንድታጣ አድርጓታል። በተጨማሪም ኢትዮጵያ ክፍት የባህር በር ባለመኖሩ ምክንያት ከተባበሩት አረብ ኤሚሬቶችና ሳውዲ አረቢያ ጋር ያላትን ሁለንተናዊ ግንኙነት አጥታለች። ከዚህ ጋር ተዳምሮ የወደብ ኪሳራን ከኢኮኖሚ አንጻር ብቻ ሳይሆን ከደህንነት አንጻርም ታየዋለች። ለዚህም ነው በርካታ የወደብ አማራጮችን ለማግኘት ከጅቡቲ፣ ሶማሌላንድና ኤርትራ ጋር ከባድና ጫና ያለበትን ግንኙነት የምታንጸባርቀው። አንድ ሀገር ከዘጋቻት ከሁሉም ሀገሮች ጋር እንድትገናኝ የሚያስገድድ አማራጭ የባህር በር ያስፈልጋታል። እነዚህ ጥቅሞች ለማረጋገጥ ኢትዮጵያ ጠንካራ ዲፕሎማሲያዊ ጥረት በማድረግ ዓለምን ለማሳመን ብቻ ሳይሆን የውስጥ ወታደራዊ ኃይሏን ያለማቋረጥ በማጠናከር ላይ ትገኛለች። ይህ ሁኔታ በኢትዮጵያ በኩል በቃልም ሆነ በተጨባጭ ወታደራዊ ዝግጅት እየተገፋበት ባለበት ወቅት በኤርትራ ያለው አገዛዝ ከጦርነትና የጦርነት ወሬ ውጪ መኖር ስለማይቻል እሳቱን እያቀጣጠለ ነው። በሰላምና በስምምነት ላይ ለተመሰረተ ለታላቅ ኢኮኖሚ ጥቅም መዋል የነበረባቸው የኤርትራ ወደቦች ወደ 30 ዓመታት የሚጠጋ የጦር አውድማ ሆነዋል። አሁንም የኤርትራ ወጣቶችና ህዝቦች ባልመረጡት ጦርነት እንዲጠበሱ እንደ በግ እየተጎተቱ ነው።